ሞገስ መድበል ለሞገስ ያለ አንተ ዘውት ነው ተመታ ይደዳሉ መድበል በሞት መሃል እንዳለ ብታገኝ ለማዳን ትሞክሪያለሽ? አልገባኝም። አዎ አይገባሽም። በቀጥታ ልንገርሽ። መድብል ጋር ትሄጂና ብሩክ ያስከሰረን 50 ሚሊዮን ብር ግማሹን ክፈል ትይዋለሽ። ብሩክን እናንተ ናችሁ እንደያዛችሁት? ማለት ልትቆረቆሪለት ነው? እናንተ ናችሁ እንደያዛችሁት? እስኪ ዝም በይ። አሁን ያልኩሽን ብቻ ታደርጊያለሽ። አንቺ የሚያምርብሽ ሰላም የምሳሌ ድራማ ፋሚሊዎች፣ የምሳሌ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ሰላም ነው ወይ? እንግዲህ ዛሬ ምሳሌ ድራማ በጣም የሚገርም አካሄድ ነው ሄደው፣ በጣም ደስ የሚል አካሄድ ነው። እውነት ለመናገር ከሞላ ጎደል አክሽን ነው ያየነው ዛሬ። አክሽን ነው ያየነው ማለት ይቻላል። አክሽን ነው ያየነው ማለት ይቻላል። አክሽን ነው ብቻ። ብሩክን አግኝተውታል። ብሩክ እንግዲህ ተገኝቷል። ከስንት ድብድብ፣ ከስንት አክሽን፣ ከስንት ቡጢ ካራቴ ምናምን በኋላ ብሩክ ተገኝቷል። ብሩክ መገኘቱ ደስ ይላል። እንግዲህ መጨረሻ ላይ አንድ ጠላት እየሄዱ እያሉ ሽጉጥ አውጥቶ ሊተኩስባቸው ሲል ብሩክ ላይ ነበር ሊተኩስበት ያለው እና መሀል ላይ ሞገስ ገብቷል፣ ብሩክ እንዳይመታ ማለት ነው። እንግዲህ ሞገስ ተመቷል። ልክ እንደተመታ መድብል መጥቶ ነበር፣ የመድብል ጓደኛ መጥቶ ነበር። ሰውየውን ያው ገሎታል። ብቻ አንተ ብሩክን ከዚህ ዘይድ ለሞገስ ነው ያለው ምናምን ሲለው ነበር። ቤት ውስጥ ደግሞ በጣም በጉጉት ሆነው እየጠበቁት ነበር፣ ብሩክን ማለት ነው። በጣም በጉጉት እየጠበቁት፣ በጣም በጉጉት እየጠበቀችው ነው። ምሳሌ ቅድስት እየጠበቁት ነው። ብቻ ምንም ነገር መረጃው የሌለው፣ ምንም ነገር ያላወቀው አቶ ዝና ደግሞ ሚስቴ ጠፍታለች ብሎ ሌላ ሴት ይዟል። ምናልባት ቀጣዩ ሚስቴ አንቺ ነሽ የምትሆኚው፣ ሚስቴ ስለጠፋች ስለኮበለለች ምናምን ሲል ነበርና ሰው እያሰቃየ ነው። ያው እኛ ለምን እንሰራለን እናንተ የሰራችሁትን እኛ እንበላለን እንጂ ምናምን ብሎ የማይሆን ነገር ሲናገር፣ የማይሆን ነገር ሲያወራ ነበርና አግቶ ይዞታል። በሌላ በኩል የብሩክ የቀድሞ ሚስቱ ጋር ሄዶ መድብል ጋር ትሄጃለሽ፣ ብሩክ ያከሰረንን 50 ሚሊዮን ግማሹን 25 ሚሊዮኑን ትከፍላለህ፣ ከዛም በኋላ ብሩክን ነቅልሃለን አይነት ሙድ እንድትነግረው ሲልካት ነበር። ነገር ግን እሱ ምንም አላወቀም። መድብል ሄደው ብሩክን እንዳስፈቱት፣ ብሩክን እንዳስለቀቁት አላወቀም፣ አልተረዳምና እሱ እንደ መደራደሪያ አድርጎ እያቀረበው ይገኛል። እንደ መደራደሪያ አድርጎ አቅርቦታል። ነገር ግን በጣም በሚገርም ሁኔታ፣ በጣም በሚደንቅ ሁኔታ ሰውየውን ከታሰረበት አስፈትተውታል እነ መድብል። የአሁኑ ሚሽናቸው 100% ተሳክቶላቸዋል። 100% ተሳክቶላቸዋል። በደንብ ነው የተሳካላቸው። ብሩክን ማስወጣት ችለዋል። እንግዲህ ቀጣይ ላይ ከባድ ፈተና ይገጥማቸዋል። ከዝና ከካሌብ አይናቸውን አሰባስቦ ነው የሚመጡባቸው ብዬ ነው የማስበው። ቀጣይ ላይ እናንተ በዚህ ጉዳይ ላይ ምን ታስባላችሁ? እስቲ ያላችሁን ግምት፣ ሀሳብ፣ አስተያየት በኮሜንት መስጠት ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን ተጭናችሁ